ከፕሮግራም ስንቀጥል ደግሞ ወዳጆቻችን በሁለቱ ሴቶች ተመልከቱ። የወንጋ ሜተኛ ረሃሜት አይደለም። ይህንንማ ሰሞኑን ቁጭ ብዬ ስከታተል አየሁት። እግዚአብሔርን ኤልሻዳይ ኤልዳና የምትባሉ በጣም ነው የምትናገረው። በጣም በጣም ባለጌ ነች። እግዚአብሔርን በጣም ባለጌ ነች። ቤቲ አንድ ነገር ብትሆን ተጠያቂ አንቺ ነሽ። አንቺና ልዕልቲ። ቤቲ መጨረሻዋ እንደንትና ነው የምትሆኑ፣ እንደንትና ነው የምትሆኑ። እቺ ፍሬ ማዕሬ ጅጅክ እያሳበደቻት አሁን እሷን ደግሞ የሚያሳብሏት እነዚህ ናቸው። እንዴት ነው ከተሰራሽ በኋላ አማርሽ የሚልሽ ሰው አለ ምናምን ይሏታል። ኧረ ግፍ ነው አይባልም። ደግሞ ቁጭ ብለው መርፌው የሚወጋው የስኳር በሽተኛ የሆኑ ዳይት እንዲያደርጉ ምናምን ነው። ቂጧ ላይ የተሞላው ደግሞ ስብ በስፖርት ስጋው ካልተሸፈነ ደግሞ ጎግል ውስጥ ይገባሉ ምናምን። ከዛ ይሄ ቂጡ ካልተሸፈነ በስብ እንዲህ ሁሌ ቁጭ የምትልበት ከሆነ ስቡ ይሟሟና መግማት ይጀምራል። ከዛ ግም ሰው እንዳለ አይጠጋውም። ይሄ ዶክተሮች ያመጡት ምናምን። እንዴ ኤልሻዳይ ምን አረገችሽ? ተይ እንጂ እኔ ቆንጆ እንዲሁ እኔ ንግግሮ ራሱ ኤልሻዳይ ብልግና ነው። እኔ ከእንዳንቺ አይነት ግማሽ ሰውነቱን ቁሞ ከቀበረ ሰው ጋር አላወራም። እንዲህ አንዳንድ ሴቶች ግማሽ ሰውነታቸውን ከቀበሩ በኋላ በግማሽ ሰውነታቸው ነው። ኧረ ኤልሻዳይ እንደዚህ ይባላል። አንድ ነገር ብትሆን እግዚአብሔር ልች ልጅ ተጠያቂ ኤልሻዳይ ናት። አንድ ነገር ልዕልቲ፣ እናቴን ልዕልቲ፣ ኤልሻዳይና ልዕልቲ ቤቲ አንድ ነገር ትሆናለች። የሚያወሩት ነገር መርዝ የሆነ ንግግር ነው። ትናንት ቁጭ ብዬ ስሰማ ነበር። እንደ ውሻ በእምብርቷ እንደ ብድ ውሻ እንደነከሰው በእምብርቷ 40 መርፌ ተወግታ የኢንሱሊን መድኃኒት ነው አሉ ምናምን እንዲወትን ስቡ ደግሞ ከስጋ ጋር የሆነ ነገር ካልያዘ በስፖርት በጥንካሬ እንዲህ ሁሌ ቁጭ ብለው እየተሽከረበረችበት ከሆነ እንትን ይላል፣ ይገማል። በቃ በአጠገብሽ ሁሉ ሲያልፉ ይገማል። ለምሳሌ ያክል ጂጂን እያት የሆነ ፍቅር አፍቅራ ትገማለች ምናምን ያለው እውነቱን ወደ እነዚህ ሴቶች ምንድን ሆን የሚለዋት እንዲህ ቤታ የሆነ ነገር ብትሆን እናቴን ኤልሻዳይ የምትባለው የመጨረሻ አሽሙረኛ እርጉም ጎጃሜ እኮ ነች። ግን ጎጃሜ እኮ ተናጋሪ ህዝብ ነው። ወደ ዘር ሄድኩኝ። እኔ አሳቀች። ግማሽ ሰውነታቸውን ቀብረው በግማሹ ከኔ ጋር ሊወዳደሩ የሚፈልግ እንደዚህ አይነት የሆነ ነገር ብትሆን እንጂ ተጠያቂ አንቺ ነሽ። ኤልሻዳይ፣ ሊያሾ፣ ልዕልቲ ምን ነው ዘመታችሁባት? ምን ታርጋችሁ እንዴ? በቃ ተስተካከለ፣ ሰውነቷ አማረባት። እሷ ደግሞ በዳይት ነው የሆነ መርፌት ወግቻለሁ ብላ ራሷ ባትቀባጥር ኑሮ በስፖርት ነው ምናምን ነገር። እስቲ ልብ ካለሽ ቀና ብለሽ ቀጥ ብለሽ ቁም ይሏታል። እንዲህ ቢፈታስ? እነዚህ ባለጌዎች ሁሌ አቋቋማ አይታችኋታል። ከወገቧ እንዲህ ጉብጥ ትላለች። እዚህ ሆዶ አካባቢ ላይ ምናምን ነገር የተሰፋለ። ቀና ብትል ይፈታል። ቀና የምትለው ከ3 ዓመት በኋላ ነው፣ እርግጠኛ ነኝ። ምክንያቱም ይሄ እንደዚህ የራሱ ሳይድ ኢፌክት አለው ይላሉ። ከየት መጥተው ያቺ ልዕልቲማ የምትባለው የተረገመች ነች እሷ። አንዳንድ የቤት ሰራተኞች መጥተው ደግሞ ነው ያለዋን ያዙራል። ሰሚ ልዕልት የምትባይ ማለት ነው የእኛን ንግስት ጫፏን አደርሽም፣ ጫፏን
ቤታዬ ጋማ አይደርሻትም። እናንተ እከኮች የጫሟን ቆሻሻ አታከቡ። ሰምተሽኛ ና መዲያም ይጂ ጠየብ ትላለች መሀል ላይ ልዕልት ደው ምድር ላይ እናንተ የመዳምም ገረድ በትርፍ ሰዓታችሁ የቤታዩ ገረድ የምትሆኑት የራሳችሁ ህይወት የላችሁ። እነዚህ የቤት ሰራተኞች ኦቨርታይም የሶሻል ሚዲያ ገረዶቹ ነው ቀርተዋል። አሁን ተከፍለዋል። የሀቢባ በግ የሚባሉት ከጧት 7 ሰዓት እስከ ምሽቱ 11 ሰዓት እሷ በሌለችበት ወጥረው ስለ እሷ የሚገራከሩ ኦቨርታይም ያለምንም ክፍያ የሚያገለግሉ የቤት ሰራተኞች ተብለዋል። የቤታም እንዲሁ ቤታ በምትሰኛበት ሰዓት ላይ በየሶሻል ሚዲያ እየዞሩ ኮመንት ላይም ሆነ ልጅ ላይ ስለ ራሳችሁ ማን ነው ሆነም ቀረ። አሁን ዋና ፕሮግራማችን ኦቨርታይም ለሚሰሩ ሶሻል ሚዲያ ላይ የቤት ሰራተኞች ሳይሆን እናንተ በሁለት ዓለም ግርድና ይቅርባችሁ። እናቴን እውነቷን ነው ልዕልቲ፣ የራሳችሁ ህይወት ይኑሩባችሁ። በተለይ አንዳንዶቻችሁ እንዴት እንደምታስጠልቁ እንዲህ ይፈጣፈጡ። እነሱ ይተዋወቃሉ፣ አብረው ነው የሸቀሉት፣ አብረው ሰርተዋል። እናንተ ምን ቤት ናችሁ እንዲህ? ኤልሻዳይም ሸቅላለች፣ ቤቲም ሸቅላለች። ኤልሻዳይ የሸቀለችበትን ትልቅ ቤት ገዝታለች። ቤት የሸቀለችበትን ደግሞ ሰውነቷን እሱን ኤልሻዳይን ጠይቋት ታውቀዋለች። ግን እኮ ኤልሻዳይም ካለ ፊልተር እኮ አውዙ ቢላ ሰይጣን እኮ ነው እናት ትንሽ ካለ ፊልተር የምታምረው አብራት ሰውን የምታማው ፊንገር ሾነች። ግን እነሱ ይተዋወቃሉ። እናንተ ኦቨርታይም የቤት ሰራተኞች፣ እናንተ ግሪሳዎች ምንም አያገባችሁ። ከቻላችሁ ጥጋችሁን ይዛችሁ በመሳቅ እንጂ ሳይጠሩት አቤት የሰይጣን ጎረቤት። እውነትም ሰይጣን። በዛ ላይ እኮ ጭርት የምትመሳስሉ የቤት ሰራተኞች። እኔማ ቤታዬን ወዲያታለሁ። እንዲያነኩብኝ ንግስቴዋ፣ እናቴዋ፣ ኤልሻዳይዬን። ኧረ በስመ አብ ታው እናንተ የቤት ሰራተኞች ደግሞ እንደዚህ ማገልገላችሁ ካልቀረ በነጻ አታገልግሉ። እናቴን ቤታዋዬ እንዲው ስልክሽን ላኪልኝ ብዬሽ አላክሽልኝም። ቁጥሬን 7 ጊዜ ልኬልሻለሁ፣ ወድሻለሁ። እሷ እኮ አንደኛ ጠበቃዋ እኮ ነች። ነፍጠኛ ነኝ አማራ ነኝ ምናምን የምትለውን ታቋታል። ከቤታ ቤት አጠፈ። አማርኛዋ ራሱ ዴቨዴ ነው። እንዲው ወላሂ ቤታዬዋ ቁጥሯን እንኳን ልትልክላት ፈቃደኛ አይደለችም። የኤልሻዳይም የቤት ሰራተኞች የኤልሻዳይ የትራክ ሹፌሮች ናቸው አብዛኞቹ። ኢትዮጵያም ስላለች ኤልሻዳይ አዴግ ዲያጊዎቿ የትራክ ሹፌሮች ናቸው። አሜሪካ የውበር ሰራተኞች ምናምን አሉ፣ ጊፍተሮቿ ምናምን። እና በእነዚህ ጦርነት ውስጥ እና የቤት ሰራተኛዎችና ሰዋጎች አያገባንም። አስተያየት በመስጠት በተናገሩት ላይ ቅመም በመጨመር በማጋጋል እርስ በርስ እንዲባሉ ማድረግ ብቻ ነው። አሁን እኔ እንዲያንድ የቤት ሰዋግነቴ ጥቅሜ ምንም እንዳልሆነ ስለገባኝ አሁን ኤልሻዳይ ቤታዩን የተናገረቻት ንግግር በጣም አሞኛል። በጣም ብዙ ንግግሮች አሉ። እውነቴን ነው፣ በሪከርድ ተቀምጠዋል። ለምስክርነት ታስፈለገን ፖስታቸዋለን። እንዲህ ቤታዩ ያምላስሽ ወዴት ሄደ? እናቴዋ ያምላስሽ በሰውነትሽ ሞራልሽ ተነካ። እንዲህ ማን ነው? ከዲር ምን ሆነ? ከዲር ስልባቦት ከዲር አሎ ከድር ምን ሆነ ነው? ዲወነ ነኝ ጌም እንጫወት ሌላኝ ነው ወይ? ኧረ ሐሜት ወይ እስቲ አዎ ቆይ ወይስ ሊያ አሎ ከድሪ አሎ ምንድን ነው?
ሪካርድ እያረኩልህ ነው። ምንድን ነው ንገረኝ፣ በሪካርድ ንገረኝ። አሎ ከድሬዋ ወንድሜ ልኬለታለሁ። እስቲ አሎ ከድሬ አሎ ድምጤ ተመልከቱ። ድምጤ የእኔ እኮ ነው። ድምጤ ነው ወላሂ ድምጤ ነው የእኔ ነው። ቮይስ አረኩልህ። ተው አንሳላቸው ፎቶ አንተ ዝንጎሮ ሀደሬዋ ቮይስ አድርግልኝ አባቴዋ። ቻት አይደለም አንተ ዲሁ ሀደሬዋ ቮይስ አድርግልኝ አባቴዋ። ቻት አይደለም አንተ ዲሁ በቃ ፈታ በል እና ወንድሞቼዋ እህቶቼዋ አሁን እኛ ማጋጋል ነው ያለብን። የልሻዲያ እንኳን ካለ ፊልተር ወላሂ እኔ ዝንጀሮ ነው የምትመስለው። ያያት ልጅም ነግሮኛ እንዲቀን የሆነ ፓርቲ ላይ ማለት እዛ ይቻታል። በቃ ዝርክርክ ያለች ቦርጫም ነች። እዚህ ላይ በላይ ስትገባ ብቻ ነው በቤልት የምትገባው። እንዲሆዷን የሆነ ታይት ከውስጥ የምትደርበው አለ። እንዲህ ነው ግን ሰውነቴን እንዲህ ቤታዬ ቆራርጬ ግማሹን ቀብሬ በግማሹ አልንቀሳቀስም እኔ እኔ እንደዛ አይደለሁም። እነሱ አሁን ሰዎች እንዴት ናሽ አምሮብሻል፣ አሁን ወብራሲዮን ከተደረግሽ በኋላ ቆንጆ ይሆንሽ ይሉሻል ወይ እያለች መልእክቷን ስታስተላልፍ ሰምቻለሁ። እዚህ ቪዲዮ ላይ እዚህ ራሱ ላይ በተጠንቀቅ የቆመችበት ፎቶ ላይ ማለት ነው። አዎ እንግዲህ ቤታዬ ዝም ማለት የለብሽም፣ ወላሂ መናገር አለብሽ። ቤታዬ ልሳንሽ እንዲህ በፊቱ አይደለም፣ እንዲህ በፊቱ አይደለም። እነዚህ ብዙዋል ፊንገርሾም ገብተህ ማንብ ደግሞ እኮ ሲጣሉ ተከፋፍለው የሚዋቀጡት ነገር ከዛ ይታረቃሉ። ደግሞ በሚገርም ሁኔታ እግዚአብሔርን ይታረቃሉ። ታርቀው ምናምን ትንሽ ቆዩና ደግሞ እንደገና ይጣላሉ። አንዲት አለች ደግሞ ማን ነበር ስሟ? ኪዱ የምትባል እሷ እንኳን አይደለም በጥገና እናቴን ኪዱዬ ጋራጅ አስገብተው ሞላ ማሩ ጋራጅ ቢቀጠቅጧት እንዳይሱዚ ሁሉ የሚስተካከል ፊት አይደለም። ምክንያቱም አጭር ሴት ልትስተካከል አትችልም። አፍንጫ ምናምን የሆነ ሰዓት ላይ ጂጂክያ ቤትሽ ማን አለ ብለዋት በኮመንት ኪዱ አለች ምናምን ብላ ካለ ፊልተር ጂጂ ጣጣ የለባትም ካለ ፊልተር ምናምን ተንጨባራው ሁሉ ትመጣለች። ካሜራ ሩጫ እናቴ ትሙት የሆነ ግድግዳ ላይ ተላትማ ነበር። ነይ ነይ ትላታለች ጂጂ ፊቷን ሸፍና። አሁን እሷ ከዚህ ሀሜት ውስጥ የለችም። ለምን እሷ ኦሮሞ ነች። አሁን እኮ በጎጃሜና ቤታዬ እንኳን ኦሮሞ ነች ትባላለች። ትንሽም ታደላለች ወደዛ። ይሄ አሁን ብሔር ነክ እናድርገው እንዲህ ነገሩ ሞቅ እንዲል ብሔር እናድርገው እንዲህ ምንድን ነው ይሄ ነገር? ትንሽ እንዲያያዙ እኮ ነው። እቺ ጎጃሜ እኮ የተረገመች እኮ ናት። ቃላቶቿ እኮ መርፌ ናቸው አሉ። ደግሞ ሁለት ተከትለዋት የሚገቡ ከአሜሪካ ሀገር ቪዲዮን አዙረው ጎግል ላይ ሰርች ያደርጋሉ። መርፌው ምን አይነት ሳይድ ኢፌክት አለው ብለው ሰርች ያደርጋሉ። ከዛ ያወጡልሻል። ቂጧ ላይ የተሞላው ስብ ሳይድ ኢፌክት ምንድን ነው? ቀጥ ብላ የማትቆመው ለምንድን ነው? ቢጨንቃትም አንድ ወታደር ቀጥ ብላ ቆመች። የሆነ ፎቶ ላሳያችሁ ይላል እና ፍሬንዱ እነዚህ በጣም የተረገሙ ናቸው። እግዚአብሔር እርስ በርስ እንዴት እንደሚጠዛጠሱ በተለይ እናንተ የቤት ሰራተኞች እናንተ ነግሬያለሁ። እናንተ የመዳም ቅመሞች እንዴ አበዛችሁት፣ አሰደባችሁን። እናቴ ትሙት በጣም አሰደባችሁን። እኔ አረብ ሀገር መኖር የራሱ አንገቴን ሊያስደፋኝ ነው። በተለይ ሳውዲ እንዲህ ምንድን ነው
በትክክለኛው ዓለም የቤት ሰራተኛ በሶሻል ሚዲያም ቤት ሰራ የሆነች ሴት አገልጋይ ሆናችሁ እናንተ እንዲህ ሁለቱን ዓለምን በቤት ሰራተኝነት ምን አይነት ደማችሁ ላይ የተዋሃደ የቤት ሰራተኝነት ያፈቅታቂና ያንተክታኪ ልጆች ናችሁ? ግን ለምንድን ነው የማትፋቱ? እንዲሞኩ ሙዳችሁ ሲያስጠላ እናሸንና ነገር የሻለው ተሳድቢያትና ቤታየን እኔ ወዲያት ሙቼ ኪንጓዋ ንግስት የዋ ረፈሩ እፈሩ። ከቻላችሁ አጋልቡ፣ ከቻላችሁ አቀሳሱ። እንዲህ እነዚህ እኮ ራሳችን ላይ ተበላልጠው እኮ ሀብታሙ ነው አሉ እኮ። ኤልሻዴ የሰበሰበችው ብር መሰላችሁ? እንዲ 3-4 ኮንዶሚኒየም ነው ያላት እኮ ሀገር ላይ። መኪና ለትገዛ እኮ መሆን ተፈተፍ የምትለው እችኛይቱ የ2 ኮንዶሚኒየም ወጭ እኮ ነው በሰውነቷ ላይ እያወጣችሁ። እንዴት እናንተ የቤት ሰራተኞች ወልዲያውን እንተሳሰብ። ስቱፒድ ብዙ አወራሁኝ፣ በጣም ብዙ አወራሁኝ። እናቴ አንድ የቤት ሰራተኞችን በማስገባት ሀሳብ እንቀበላለን። እስቲ ተማን ልጀምር። አገንኝ አሎ፣ ሰላም ጅቦ፣ እንዴት ነህ? እንዴት ነሽ ማሪዋ? ደህና ነሽ ወይ? ደግ ነሽ ወይ? ምንሽ ነው? ቢስ ነው ወይ? ደህና ነኝ። እንዴት ነህ አንተ? አለም ቪዲዮ ትከፍቻለሽ? እከፍታለሁ። እሺ እኔ ቆንጆ ታለ ቪዲዮ አይሆንም ነው። እሺ ወላሂ አሎ ቪዲዮ የት አለ? አይታይም። የኔ ቆንጆ እንዴት ነሽ? ደህና ነኝ። ሰላም ነው። በሶሻል ሚዲያም እውነት ላይም የቤት ሰራተኛ ነሽ ወይስ እንዴት ነሽ አንቺ? ደህና ነኝ ስለሽ በትክክለኛው ዓለም ላይም በሶሻል ሚዲያ ላይም እንዴት ነው? አለቅላቂ ነሽ ወይ? አይ አለቅላቂማ አይደለሁም፣ ምንም አይደለሁም። ያው ነኝ። በስራዬም በሶሻል ሚዲያም አንድ ነኝ። ጅቦ እሺ፣ እንዳንድ የቤት ሰራተኛነትሽ እንደ ሶሻል ሚዲያ ደግሞ ብቻሽን ነፃነትሽን ያወድሽ ትልቅ ሴት ምን ይሰማሻል? ስለነዚህ ጅቦን ያውን አንድ ጥያቄ ልጠይቅ ነው የገባሁት። ምን አይነት ጥያቄ? ለመፈመስ ምን ላድርግ? ማለቅለቅ እንዲያለልሽ ያለቀለቁ ሁሉ ሲፈምሱ አላየን። እስቲ ወጣ በይ። አሎ ጥያቄ ጠይቃ ምን ታደርጋለች? እንዲህ እየሰማሽኝ ከሆነሽ ወተሻል እታችሁንሽ የምትሰሚኝ ከሆነ ለመፈመስ ከሆነ የምትፈልጊው ይኸው 2 ትላልቅ ፌመሶች ሲጣሉ ለአንዷ ደግፈሽ ወይ ደግሞ ለዛችኛቱ ደግፈሽ ከማለቅለቅ ውጭ ሁለቱ በደንብ እንዲጣሉ መስራት። እከሌ እኮ እንዲህ ያለቻት፣ እከሌ እኮ እንዲህ በለች፣ ቪዲዮቸውን እየቆራረጠች ተመልከቱ። የማን ስድብ አሁን በቤታዮና በኤልሻዳይ መካከል የስድብ ቫላንሱ ከፍ ያለው የኤልሻዳይ ነው። ምክንያቱም ጎንደሬ ነች። ከዚህ በላይም ትናገራለች ሲሉ ሰምቻለሁ። አንገቷን የደፈለችው ጊፍተሮቹ ያለ ለማስቀየም ነው እንጂ ልጅቱ በጣም ኃይለኛ ተናጋሪ ነች። አስፈላጊም ከሆነ እቀኝባታለሁ፣ አባቴ መሪ ጌታ ናቸው ስትል ሰምቻለሁ። እንዲህ ግማሽ አካሏን ቀብራ በግማሽ አካሏ እኔ ጋር ታወራለች። እንዲህ አለች። ተመልከት እንግዲህ እንደሰማሁት ነው። ለመፈመስ ተሆነ ሁለቱ ሲጣሉ ማለት ነው የሁለት ማጋጋል ማቀሳሰር፣ ዝም ብላችሁ ማይነሳችሁ መሀል ገብታችሁ ፕላስ ነው መሆን ያለባችሁ። እዚህ ኳልቱ ሲባል እሳት ፍንዳታ እንዲያ ገረዶች ጌታ ያጥፋችሁ እና ስለ እናንተ ቆይ እናወራበታል። መጣች እቺ ስልጤ መጣች። ሃሎ ወይ አምር ነሪ መምሩ ኪዱ ቅድስትዬ እንዴት ነሽ? ቪዲዮሽን ክፈች። አማን ነው። ቪዲዮሽን ክፈች። ቪዲዮሽን ክፈች።
ገብተሃል? ማውራት እችላለሁ። እሷ ቀድማኝ ስለገባች እሷ ታውራና ቀጥ እያወራለሁ። እሷ ብዙ ስለምትቆይ አንቺ ቪዲዮሽን ስለማትከፍቺ እሷ ታውራ። መጀመሪያ ቀጥ አንቺ አውሪ። በመጀመሪያ ሰላም፣ ከላይም ከታችም ያላችሁ ሁላችሁም ሰላም። እኔ በዚህ ጉዳይ ደግሞ አሁን አስተያየት ለመስጠት የፈለግኩት ምንድን ነው፣ ስፔሻሊ ለአንተ ማለት ነው። አማራ በማንም ሚዲያ ላይ ባለ ሰው ይወከላል ብዬ አላስብም። ትልቅ ማህበረሰብ ነው። እከሌ ጎንደሬ ናት፣ እከሌ ጎጃሜ ናት እንድትል አልፈልግም። ይሄን ነገር ከዚህ በፊት ጅቡ ነግሬሃለሁ። ስለ እነሱ ጉዳይ እነሱ ለሚያካብቱት ገንዘብ አማራን እዚህ ላይ መነሳት የለበትም። ስለ ሁለቱ ራሳቸው እዛው ይጨርሱ፣ ማንም ምንም አያገባውም። ግን አንተ የአማራን ስብዕና በእነዚህ ሴቶች አትለካ ነው የምልህ። ትክክል፣ እግዚአብሔርን ትክክል። እናቴን ያወራችው ምንም መጥፎ ነገር የለውም፣ ልክ ነች። ግን እኔ ሳይሆን እነሱ ናቸው ደግሞ አብዛኛውን ተጠያቂ። አሁን ለምሳሌ ቢታዩ ኦሮሞና ጎንደሬ ቅልቅል ነች። ጎንደሬነቷ 25% ነው፣ 75% ኦሮሞነቷ ነው። አሁን በዚህ የዲኤንኤ እንትን ላይ ሙሉ ጎጃሜ ከሆነችው ጋር ተነካክታለች። ገባሽ? እሺ አዳምጪኝ፣ ያወራሁ አይደል? አሁን ዲኤንኤው የሚያመጣው ሙሉ ጎጃሜ ነች። ደግሞ ሀፍ ያውም ከዛ በላይ የኦሮሞ አነጋገር ላይ ደግሞ ታያለሽ። አሁን አነጋገር ላይ ዲኤንኤ ሙሉ ሲሆን እንደዚች ጎጃሜ የምትናገሪው ነገር ከስጋ አልፎ አጥንትን ቋ ያደርጋል። እችኛይቱ የምትናገረው ነገር ብዙ ጊዜ ካየሽው ከዳልቻ ጋር የሆነ የተቀዳ ትንሽ ነገር አለ። እናሽ እንደዚህ ሁናትሽ ምብሪች የሚል ነገር አለ። እች ልጅ ግን እንደዛ ስትል አይደለም። አሁን እዚህ ጋር ምን አለ? ይሄ ዲኤንኤ ውጤቱ ኔጭ አንቺ ኔጭ ጎጃሜ ምናምን እሺ፣ እኔ ቆንጆ እንዴት ነሽ? ዌአር ሰሚ ራቢያ ሚውትሽን አንሺ። ራቢያ በስልጥኛ አንዴ እንትን ልበልሽ፣ ተንቁም ተንዢ አንዴ ተነሽ። እኔ ስልጥኛ አላቅማ እኮ ተንቁም ተንዢን ጋር አንዴ ተነሽ ማለት እኮ ተንቁም ተንዢ እኔ አላብኛ የምችለው ስልጥኛ አልችልም። ሀደ ቁጭ በቁጭ አምባር የማይሆነውን ነገር ቁጭ ብለሽ በፍጹም ቁጭ ታቁጥ። አንተ ቆይ የሆነ ጊዜ እኔ አላባ ነኝ አላልክም? አዎ አላባ ነኝ፣ አላባ ልጅ ነኝ ማለት አላባ ነሽ እንዴ አንቺ? እኔ እኮ ስልጤ እኮ ነኝ። ስማ ያው ግን አንድ ነን። አላባ ስልጤ ወለኔ። የሆነ ጊዜ እኔ አላባ ነኝ ብላ እሱማ ሀላባ ባጎቴ ሀላባዊ አለብኝ። ሀላባነት መንፈስ አለብኝ። እናንተ አይደላችሁ ሀላባ የበርበሬው እንትን አውቃችኋለሁ እኮ እና አንተ በርበሬ እኛ ሀገር ነው። ሀላባ በርበሬ እና የከምባታ በርበሬ ከምባት አሉ ከምባት። አንተ እኮ እኔ የሀላባ ልጅ መስለኛል። ባለፈው የሀላባ ልጅ ነው እንዲህ ስወናብድ በየሄድኩበት ነው። አሁን ሀላባ አሁን ብትኝ ራሱ ሆናለሁ። እናቴን እስቲ አንዴ ተንዥም ተንቁም እናቴዋ አንዴ ቁም ቀረባል። የኔ ቆንጆ ተሽኮረ። እሺ ይመችሽ። ተሳቀቀች እናቴ። አደ ቁጭ በቁጭ አምባሬ የማይሆነው ቁጭ ብላ የማይሆነው ያችልሽ ቆይታ ብላለች ላስገባ እና ምእመና ቅዱስ ወንድ ነህ እንዴ? አሎ ሰላም ነው። እንዴት ነሽ እህቴ? ሰላም ነሽ ወይ? አለን። እንዴት ነህ? አለን። የኔ ቆንጆ እንዴት ነሽ? ሰላም ነው። ሰላም ነኝ። ምን ረሳኸኝ? እንዴ ወንድ ናት የምትለው? ከ20 ደቂቃ በላይ የማስታወስ ችግር አለብኝ። ቲክቶክ ላይ ኦንሊ ቲክቶክ ላይ፣ ፌስቡክ ላይ ደግሞ እስከ 1 ሰዓት 2 ሰዓት ሳምንትም የማስታውስበት ጊዜ አለ። ቲክቶክ ላይ ግን ከ20 ደቂቃ በላይ አላስታውስም። ሃሎ ሃሎ፣ ሜዳም ሜም አይሰማም?
ይሰማል። ምን አልሽኝ? ክርስቲን ቤት አንድ ቀን አውርተናል። ክርስቲን ቤት አውርተናል። ኦኬ የክርስቲ ኦኬ አወኩሽ። የጅዳዋ ጅዳ ንግድ የምታመላልሽ ሀብታሞ አንቺ በእናትሽ እንደው ቸግሮኝ እግዚአብሔርን ማለት ቁጥርሽን ላኪልኝ እስቲ። ምን ቸገረ? በእግዚአብሔር ቁጥርሽን ላኪልኝ፣ በውስጥ እነግርሻለሁ። እውነት በል እስቲ። እመቤቴን የሆነች ሚዲያ ምናምን ነገር እያሰብኩ ነውና የአንቺን እርዳታ ሻለውኝ። እኔ መንሱር ጀማል ሀብታም መስሎኝ እንጂ ለኬ ሀብቱ ያለው እናንተ ጋር ነው። እውነት ለምን እኔንስ ጥያቄ አትጠይቀኝም? ምንም ጥያቄ አልጠይቅሽም። መጀመሪያ እኔ ጥያቄ መልስ ያገኘው የሆነች ስቱዲዮ ነገር ለመክፈት ያስቤ እና ትንሽ እንደው ድጋፍ ያስፈልገኛል። እንደው በእግዚአብሔር በወጣ ይተካኝ እኔ ቆንጆ እና ቁጥርሽን ትልኪልኛለሽ? አዎ ልክላለሁ በውስጥ። ግን ለዚች ስቱዲዮ የበኩልሽን ለማድረግ እንደው ዝግጁ ነሽ? እንደ አዲስ ይቅርታ ግን አዎ ችግር የለውም። ቅዱስዬ እየቀለድኩ እኮ አይደለም። እኔ ስሜ ቲና ነው። እሺ ቲና እየቀለድኩ አይደለም። ግን አስባር የእውነት የለው። እኔ ሶሻል ሚዲያውን ትንሽ ገባሽ? አሁን ባለብን እንትን ላይ የሆነ ጫና አለ። አንዳንድ መሳሪያዎችን ለመግጠም አስበናል ቤታችን ውስጥ እንደ ሚዲያ ሰፋ ብለን ለመምጣት ማህበረሰቡንም ታውቂያለሽ ለማንቃት እና ይህን ድጋፎች የምናገኝበት ሰዎች ጋር ዞር ናን። ሌሎቹ እንዳለ ጆካ በቃ ሶሻል ሚዲያ። አንቺን ግን በኋላ በር ገብቼ አጣራሁኝ። እግዚአብሔር ይመስገን። በስመ አብ የምትነጂው መኪና ደግሞ አሉ። ግን አይወራም። እንደው ታግዣለሽ እንደ በኩልሽን? አዎ አግዛለሁ። ተቀርጬ ግን ለቅቄ አላውቅም። ሰው ሳግዝ እኮ በውስጥ ነው። ይሄን ነገር አይደለሽ የምንወደው? ይሄን ነገር እኮ ነው የምንወደው። አዎ በፊት ለፊት የሚያሳዩትንና በፊት ለፊት ሆይ ሆይ የሚሉትንማ ፌመስ ሆነዋል። ውሸት እናቴን ያልጠየቁት ሶሻል ሚዲያ ላይ ሀብታም ነኝ ያላሉ የለም። ለምሳሌ ይሄ ጴንጤውን ማን ነበር ደግሞ አሜሪካ የሚኖረው ይሄ በዕዳ የወጣ መኪና ትራክ ለቴምር ሽጦላት ብሩን ተቀብሎ ዕዳውንም ያስከፈላት የሆነ ነገር አስፈርሙ። ፍላወር ነው ፍሮል እሱ ማፊያው እሱን ጠይቄዋለሁ። ተሚርን የሰራት ስራ እኮ እሱን ተመልከች። መንሱር ጀማል ይሄ ቃቂን ከሰዋለሁ ሀብታም ነህ አይደለም ያለኝ ምናምን ያለው እሱን ጠይቄዋለሁ። እሱማ ሀቢባ ቤት የሆነች ልጅ መታ ሀቢባ ሂጅ ከዚህ እሱን አልናገርም ብላ አባረረቻ። ውይ ዝም ብዬ አወራለሁ። እንደው እርዳታሽን አደራ ፈልጋለሁኝ። ቁጥርሽን ላኪልኝ። ሚዲያችን ሰፋ እንዲል የሆነች ስቱዲዮም ለመክፈት እያሰብኩን በቪዲዮም ወጥቼ አንዳንድ ፖለቲካዊም ማህበራዊም እንዲኖሩ አንዳንድ ጊዜ ሲኖርሽ የሆነ ነገር ሲደራጅልሽ ኮምፒውተሩም ማይኩም ምንም ሁሉም ነገር ሲኖር ገብቶሻል መሰሪው ስራ አለ። አሁን 24 አወርስ እህቶቻችን ደግሞ እንዲህ ሲባሉ አብሮ ማባላት ድምፃቸውን ጽር ብሎ ወጥቶ ይናገሩት ያችኛይቱን የሚያደሙበት ያች ደግሞ እሷን የምታደማበት በቪዲዮ ተቀርጾ ንጹህ በሆነ ቪዲዮ ምናምን ይሄን ነገር አላማችን ከፍ ያለ ነው። ገባሽ? በተለይ ሶሻል ሚዲያ ላይ እየመጡ ታውቂያለሽ ብዙ ነገር አለ። ወይም ድምፅ ያስተጋባ ሂዱ። አቤት እየሰማው ነው። እና እነዚህን ስራዎች ለመስራት አስቤያለሁና ድጋፍሽ ያስፈልገናል። በዙሪያሽም ያሉ ሰዎች እኔን መደገፍ የሚፈልጉ ሰዎችም ካሉ አነጋግረሽ ሰሞኑን ብታሳውቂ ደስ ይላል። ብዙ ወሬና አተታ ላብዛብሽ። ጥያቄሽ ምንድን ነበር? ምን አድርገው ነው እነ ቤታ? ምንም አላረጉኝም፣ ግን እርስ በርስ ተጣልተው ነው እኮ። አይ ምኑ ነው ብዬ ነው። ይኸው ምን መሰለሽ ጸባቸው በሚገርም ሁኔታ ጸባቸው ሁለቱም ሽቀላ ላይ የነበሩ ሰዎች ናቸው። በጣም ሰርተዋል፣ እግዚአብሔር ይመስገን። ኤልሻዳይም ሰርታለች። ግን ኤልሻዳይ ሰርታ
ለሰውነቷ ያወጣችው ነገር የለም። ስፖርት ቤት ጀምራለች ሰሞኑን። ቦርጫም ነች፣ ዝርክርክ ያለ ነገር አላት እዚህ ሽጉጥ የሚመስል ማለት ነው። እሱን ለማጥፋት እየሞከረች ነው፣ ስቧን ለምትን በተፈጥሯዊ መንገድ እና የሰራችውን ብር ደግሞ ጥሩ ነገር ላይ አውለዋለች ይባላል። ቤትም ገዝታለች፣ መኪናም አሁን ልትገዛ ነው ይባላል። መንጃ ፈቃድም ጀምራለች፣ ብዙ ተሰምቷል። ቤታዮ ደግሞ የሰራችበትን የ2 ኮንዶሚኒየም ዋጋ እላይዋ ላይ ያወጣችው ተሰራችበት አሉ። በቃ እሷ እንደተናገረች ቤታየው ቤት ሳይኖራት ቀርቶ ሌላ ነገር ሳይኖራት ቀርቶ አይደለም በራሷ ላይ ኢንቨስት ያደረገችው። ኖ ኖ ኖ ኖ ኖ ቅዱስዬ፣ እኛ እኮ ማጋጋል ነው ስራችን እኮ። እሷን ደግፈን ምናምን እኮ አይደለም። እኛ እኮ በደንብ ማጋጋል እኮ ነው። አሁን እኔ እየሰራሁት ያለው ስራ ማጋጋል ነው። በደንብ እንዲጣሉ የዛች የተናገረችውን መርዛማ ቃላት ጽፌ ምናምን የዚች መርዛማ ቃላት እንዲህ እያዋሃደ እከሌ እኮ እንዲህ አለቻት መሳቅ እንዲህ ብላት እኮ ገባሽ አይደል? ይህ ማጋጋላዊ ባህሪ ነው እንጂ ቤታ ይኑራት ያቺ አያገባንም። እሱ ጋር እኮ እኛ ትኩረት አናደርግም። ማጋጋሉ ላይ ብቻ ነው። ይህ አለ አይደል? ይሄ ለማህበረሰቡ እንትን ያሉ ሰዎች ስለሆኑ በቃ በደንብ እንዲፋተጉ ገብቶሻል? ኪዱዬ ድምፅሽ ተውጧል። በአሁኑ ሰዓት ሰርጀሪ የተሰሩትን ወንዶች አይፈልጉም። በጣም ግሞች ናቸው አሉ። በጣም ነው የሚሸቱት አሉ። እሺ ቀጥይ። ውይ እና ጥያቄ ነው የምጠይቅህ። ኤልሻዳይ ናት እንደዚህ ያለችው። እናቴ ትሙት ይገማሉ ያለችው ኤልሻዳይ ናት። የሆነ ቦታ ላይ የተሰሩ ሴቶች ምን አይነት ሳይድ ኢፌክት አለው ብላ ጎግል ውስጥ ገባች። ትናንት እያወራች እግዚአብሔርን ይሸታሉ፣ ይጠነባሉ። በተለይ ስባቸው በስጋ ካልታገዘ፣ እሱ ደግሞ በተፈጥሯዊ ስፖርትና እንቅስቃሴ ነው። እንዲህ ቁጭ ብለሽ ምናምን ከሆነ ግን እቃ ጠገብሽ ሰው ሁሉ ቁጭ አይልም። በቃ ስብስብ ነው የምትሸችው አሉ። በተለይ ፀሐይ በመታሽ ሰዓት ላይ የመሞቅሞቅ የሆነ በቃ እድሜሽ በገፋ ቁጥር ወይ ኧረ ትናንት ሲያወሩት ነበር። ሰቀጠጠኝ ግን እንዴት እንደዚህ ትናገራለች? እንዴት ይሸታል? ግማሽ ሰውነቷን ቀብራ በግማሽ ሰውነቷ የምትኖር ሰው ስለሆነች ጥንብ ነች ስትል ነበር ኤልሻዳይ። እናቴ ትሙት አስበሽዋል? ግማሽ ሰውነቷን ቆራርጣ የቀበረች እንዴት ነው እኔ ሙሉ ሰው ነኝ ምናምን ያላወራችሁ። በጣም ነው የምትናገረው። እግዚአብሔር መርዝ ነች። አንዲት ደግሞ አለች ፊንገር ነገር ልንገርህ፣ እርስ በእርሳቸው ስለሚቀናኑ ነው እንጂ ጥሩ ነው። ይሄ እኮ ለእኛ መቼና ለኛ ለማጋጋል እንዴ ይጣሉ እንጂ ይበታተኑ እንጂ ሚስጥራቸው ይውጣ እንጂ። እነዚህ እኮ በህዝብ የቀለዱ ናቸው። ህዝብ ሲገደል ሲሞት እኮ እነሱ እኮ ቁጭ ብለው ብር ሲሰበስቡ የነበሩ ናቸው። ብራቸው ምን አለ ለዛ ለሚወዱት ህዝብ ቢያረጉት፣ ከሚቀደዱበት፣ ከሚሰፉበት፣ መኪና ቤት ከሚገዙበት። ተመልከች። ይቅርታ ስሜታዊ ሆኜ ነው። አይ ግን አስወጣት ይላል እንዴ? አይኔ ይውጣ። ሀብታም እኮ ነች። ትቀልዳለህ እንዴ? እናቴ እንደፈለግሽ ምን መጥፎ ነገር ተናግሬ ነው አስወጣት የሚለው? እኔ ልውጣልሽ? እኔ ልውጣልሽ? እኔ ገበርኩሽ? አይ እኔ ግን ኤልሻዳይ እንደዛ ማለቷ ቢሆን እንኳን የፈለገ ቢጣሉ ማለት የለባትም። ሀብታምሽ እግዚአብሔር ልጠጥ ያልቻል። እሺ ቀጥይ። ማለት የለባትም። ሰው የፈለገውን ነገር ማድረግ ሰው ላይ እስካልደረሰ ድረስ የፈለገውን ነገር ማድረግ ይችላል። ግን ሁሉም ለመፈመስ ብለው እርስ በርሳቸው የሚያወሩት ነገር ፈምሰዋል። እባክሽ አንቺ ደግሞ ለመፈመስ ያል ሁለቱም ፈምሰዋል። አሁን ልጅቷ እንዳለች ለመፈመስ ምን ላድርግ? ኧረ ልጅቷ አሁን ገብታ የነበረችው ማቀሳሰር በቃ እንደዛ እያቀሳሰረች አንተ ውጣ እንዲ አትወጣም። እሷ እኔ ከፈለጋችሁ ይወጣላችኋል። እግዚአብሔር እሷ አትወጣም። እኔ ብዙም በአንድ ዝም ብዬ ላይ ብገባለሁኝ እንጂ በዚህ እኔ የቲክቶክ እንትን አይደለሁም። ምን ጊዜ ኑሮሽ ትገቢያለሽ? ምን ጊዜ ኑሮሽ? ለማንኛውም በውስጥ አወራሃለሁ። ጊፍት አይደለም እየጠየቀ ያለው ጊፍት አይደለም። ጊፍት ብትሰጠው አንበሳ ብታወርድለት ግማሹን ቲክቶክ ይወስደዋል። እንዲጠይቅ የምናወራ ያለ ነው ሌላ ቀባጣሪዎች። ለማንኛውም ወይ
ኮመንታተሮችን አትስሚያቸው። እነዚህ ሰው ያቁም እኮ እነዚህ የፊልተር ሰው ናቸውና የወሬ ሰው ናቸው። ጆሮአቸውን ነው የሚያዳምጡት። እኛ በተግባር ነው ገባሽ? ሴትንም በተግባር ነው። ማናት ቆንጆ ማናት እና እኔ አሁን እዚህ አንበሳ ፈልጌ ምናምን አይደለም ከአንቺ እኔ የምፈልገው ግልጽ ነው። ስቱዲዮችን ማደግ አለበት ኪዱዬና ስቱዲዮችን ለማሳደግ ጠንክረን ለመስራት ህዝቡን ለማዳን አንቺም የምታውቂያቸው ሰዎች ይኖራሉ በዙሪያሽ አውቃለሁኝ። ብዙ ነገር አለ ከእነሱ ጋር ሆነሽ እስቲ ለስቱዲዮ የሚሆን ነገር ገባሻ? እናወራለን። በቃ በውስጥ ቁጥር ይልክልሃለሁ። በቁጥር ሽላኪልኝ በደንብ እናወራለን። ኪዱዬ በጣም አመሰግናለሁ ስለገባሽ። እኔም አመሰግናለሁ። ከታች ይሰማለሁ። ምንም አላወራም። የፈለግከውን ነብራ ከታች አላወራም። ልጥጥ ነች። እግዚአብሔር እመቤቴ ልጥጥ። ሌላው አለኝ የሚል ውሸት እኮ ነው። ፊልተር ምናምን አድርጋ ሴት ልጅ ምናምን ከመጣች አታምርም። ወንዶች እስቲ ነቁ። እዚህ ገብቱ ምናምን ሾ ምናምን አውቁ። ዙሮ ብርን እንደ ፍራውል ይቀበላል። ፍራውል የሰራው ስራ ነው እንዴ? ቴምር የምትባለውን ምስኪን ለምን ዝም እንዳለችው ራሱ አላውቅም። የሆነ በዳ የወጣ ትራክ ነበር። እግዚአብሔርን 50 ሺህ የቀረው ነው አሉ 100 ሺህ ተቀብሎ ብርም ተቀብሏት የሆነ ነገር አስፈርሟት እግዚአብሔርን ትራኩን እየከፈለች ነው። መልቲ ሶሻል ሚዲያ ላይ አሉ የሚሉ ሰዎች ሌባ እግዚአብሔርን ሌብነት ነው። አለኝ በሚል ሙድ ሌላ ነገር ይሰራል። የሰው ልጅ ወጥቶ አለኝ እኔ ሀብታም ነኝ አረግልሃለሁ ውሸት ውሸት ቢያደርግልም ተበድሮ ነው። እጥፉን ሊቀበል ነው። እግዚአብሔርን አሉ ሀብታሞች በተለይ ፊልተር ምናምን ነገር ፊልተር እግዚአብሔር በፊልተር ቆንጆ የሆነች ሴት ወንድ ልጁን እንዳትጀናችን አታገኛትም። እንደውን አንገቷን ትቆርጣታለህ። አታገኛትም። በቃ ታውቃለች። በአካል ስታገኛት እንደምደነግጥ ብዙ ጊፍተሮች እኮ በስመ አብ መተው በአካል አይተዋቸው እንዲህ እነዚህ ናቸው እንዲህ ስቱፒድ ችኖ አሁን ያለ ሁሉ ገንዘብ ወይኔ ልጄ እንደው ላንተ እና እናንተ የቤት ሰራተኞች እወዳችኋለሁ። እኔም የቤት ሰራተኛ ሰው ዋግነኝ። ክብራችንን ግን እናስጠብቅ። አታሰድቡን። አረብ ሀገር ያሉ ሴቶች አለቅላቂና አሽቃባጮቹ ነው ቀሩ ምናምን እንዳንባል። በተለይ አንዳንድ ጉጣም ሴቶች ማለት ነው። ባይሆን ማቀሳሰር ልመዱ። ማቀሳሰር እንዴ ቤታ እኮ እንዲህ አለች፣ እንዴ ኤልሻዳይ እኮ እንዲህ አለች። ኧረ ቮይስ ላሰማሽ ያው ተመልከች። በእነዚህ መደበራችሁ ነው። ለምንድን እየሄዳችሁ ቤት ለቤት የምታልከሰክሩ? እናታችሁ አትግማሙ። ሰሞኑንማ እኔ ሳልናገራችሁ አልቀርም። እናንተ የቤት ሰራተኞች እንዲህ ስማችንን አታበላሹት። አንድ ላይ አይደለ አረብ ሀገር የምንገረደው? እንዲህ አረብ ሀገር የምንገረደው አይበቃንም? እንዲህ ሶሻል ሚዲያ ላይ ደግሞ ለምንድን ነው አበሻ የሚገርደን? እንዴ በጣም እኮ ነው የሚያስጠላው። ግን ስማ እናንተ ማለት የምታጠቡ ጊዜ የላችሁ። መዳመሻ አፍንጫዋን አፍና ነው ያላሮ ይሄ ቀስሊ ምናምን የምትልሽ አለኝ አልሽ። እስቲ ማጋጋል ልመዱ። ምን አባሽ ይጎልብሻል? አንቺ ደሞዝ አለሽ፣ ስራ አለሽ። ከተሳካልሽ በዛው ኃይለኛ አቀሳሳሪ ከሆንሽ በዛው ትፈምሻለሽ። እግዚአብሔር ስንት አቀሳሳሪዎች አሉ። እኔ አሁን ብዙ የቤት ሰራተኞችን መመልመል እፈልጋለሁ። አብረን ነው የምንኖረው። አታሰድቡን። እስቲ አቀሳሳሪ ሆኑ ደግሞ። ኧረ ከሌ እኮ እንዲህ አለቻት፣ ቮይሷን አምጥታችሁ ቪዲዮዋን ምናምን ይኸው እንደዚህ አለቻት። በቃ እግዚአብሔር አሁን እኔ በዛ ስራ ላይ ነው። ብዙ ሴቶችን መመልመል እፈልጋለሁ፣ መስራት እፈልጋለሁ። የገረዶች ባህሪ መቀየር አለበት። ዝም ብሎ እዛም እዚህም መገረድ አለን። እናታችሁን አሳፈራችሁ፣ እግዚአብሔርን አሳፈራችሁ። 3 ሰዓት 4 ሰዓት አውርተው ምናምን ዘና ብለው ሸቅለው በሉቻው ስሜን የሚያነሳ ካለ እናንተ የቤት ሰራተኞች እሺ፣ በየቤቱ እየሄዳችሁ ምናምን አባብ በየቤቱ ሰኒ እቴቴ በሉ እሺ። ምድረ ገረዶች ስርዓት ያዙ። አቀሳስሩ። እናቴን አንዳንዴ ልዕልት የምትናገረው መርዝ አይደለች እሷም አንድ መርዝ ነች እኮ ልዕልት የሚሏት ኦሮሞ። እሷ ኦሮሞ ብሏት መስለኝ። ኦሮሞ እንደዚህ አይናገርም። እናቴን ኦሮሞ እናቴ በቃ መናገር ስለማይችል እናቴ እንደዚህ ቢለ እናቴ ዳልቻ በል ኦሮሞ ማለት እሷ እኮ ምስጥ እኮ ነች። አትናደድ።
ምን ቀስ እያለች ነው የምትከረክመው። በቃ ቁጭ አሁን ትግሬ ስሜት አይሆንም። ትግሬ በቃ ቀስ እያለ ነው። አማራ ማለት እንኳን ይከብዳል። አማራ ማለት ትንሽ ይከብዳል። ምክንያቱም በዛኛው ወገን አለ ጎጃሚ አሁን ኤልሻዳይ ናይቼ በቃ ጎጃሚ ጭንቅላቴ ላይ አደረ። ያው ደግሞ በወሎ በኩል ስትሄድ ደግሞ አለ የነ ቤታ ኧረ በእናታቸው አታሳፍሩን እንደው በጌታ እንዲህ እና እስቲ ተመከሩ፣ አሽቃብጡ ማለት አታሽቃብጡ፣ እንትን በሉ አቀሳሳሪ ነው። እናቴ በተለይ እነዚህ ፌመስ ሲሆኑ ለማጣላት ሲጣሉ በቃ የእንጀራ ገመዳችን መሆን አለበት። የሁሉም የቤት ሰራተኛ ህልምና ዕቅድ መሆን አለበት። ማቀሳሰር ቁጭ ብለህ በቃ እንደዚህ ያለች እንዲል ኤልሻዳይ እየተናገረችውን ሙሉ ቪዲዮ ቀርጬ ይዤዋለሁ። እግዚአብሔርን መርዝ ቤታ መጨረሻዋ ማበድ ነው። በእነዚህ ሰዎች እግዚአብሔርን ያሳብዷታል። የሚናገሩት ነገር በጣም ከባድ ነው። ራስሽን በመስታወት ስታዩ አሁን አማረብኝ ይህን ሁሉ ወጪ አውጥቼ ምናምን እያለች ታስቢያለች ትላታለች። ከዛ ቤታን አታኪም የሚሉ የቤት ሰራተኞች ይመጣሉ። ቤታ ንግስትሽ ነች ትቀኝባታለች ሲሉት ኦ ማይ ጋድ ትላለች። እኔ ግማሽ ሰውነቱን ከቀበረ ሰው ጋር ላውራም። አደራ ግን እግዚአብሔር የቤት ሰራተኞች እኛም አረብ ሀገር ነው። አታሳፍሩ እንዴ! በሆኑ ጀለሶቻችን አንተ ምናምን አሜሪካ ያሉ ጀለሶች ደውሉ፣ ኧረ ጅቦት አረብ ሀገር ውጭ ምንሽ ነው? እዛ ያሉ ሴቶች እኮ አይነ ቬክስ ናቸው፣ ገረድ ናቸው ምናምን። እዚህ ደግሞ ወጥተው ይገረዳሉ ሶሻል ሚዲያ ላይ ምናምን። ምን አይነት ሴቶች ጋር አሁን እነዚህ ጋር የምትወጣው ምናምን የምትዝናና እየተባለን እኮ እንደው በፈጠራችሁ እንደው አረብ ሀገር የምንኖር ትንሽ ከማሽቃባጥ ወረድ እንበል ትንሽ። እንደው በጌታ በኢየሱስ ፊታችሁን የምታቀልዋላችሁ እናታችሁ አርባችሁ ተቀመጡ። ለማቀሳሰር ግን እመለምላለሁኝ የቤት ሰራተኞች ተዘጋጁ። እናቴን ግሩፕ ምናምን አዘጋጃለሁ ምናምን ለማቀሳሰር ሆን ብለን እኛ አረብ ሀገር ያለነው ሴቶች ዊፕ ሴቶች አላልኩም ስማ ሴቶቻችንን እምመራችሁ እኔ ነኝ። አረብ ሀገር የሚገኙ ሴቶች ከማሽቃበጥ ውጭ እንደዚህ ማቀሳሰር እንደሚችሉ እሳት ነደድ እንደሚሆኑ ደግሞ ለይተን ዝም ብሎ ሁሉንም ማቀሳሰር ሳይሆን እነዚህ ፌመስ የሚባሉ በጥቅም ምናምን ነገር ለህዝብ ምናምን እንነግራችኋለን። በውስጥ ሀይበሉን ቁጥራችሁን ላቁ። ቴሌግራም ላይ እናዋቀራችኋለን። ኮሚቴ እንፈጥራለን። የማቀሳሰር የቤት ሰራተኞች ኮሚቴ ምናምን ብለን እግዚአብሔርን እንደ በግ እየተነዳሽ ከምት ለማንኛውም ስለነበረን ቆይታ አመሰግናለሁ። የዩቲዩብ ቻናላችንን እየገባችሁ ሰብስክራይብ፣ ላይክ ምናምን አርጉ። እግዚአብሔር ይወዳችኋል። ደህና ከረሙ፣ ደህና ዋሉ።